ሀና የአባቷ ሕክምና ከአቅሟ በላይ የሆነባትና የተፈጠረው ነገር ሁሉ ግራ እየገባት አሲር ምን ሆነሽ ነው ሀንቸው እንደዚህ ሆነሽ እኮ አይቼሽ አላቅም በፍጹም ይላታለኝ። አሲር ምን ያልተፈጠረ ነገር አለ? ግራ ገብቶኛል፣ ጨንቆኛል፣ ምን ማድረግ እንዳለብኝ ራሱ ምንም አላቅም ትለዋለች። የተፈጠረ ነገር አለ እንዴ? እስኪ ንገሪ በግልጽ ይላታል። የቱን ትቼ የቱን ልንገርሽ ትለዋለች። ቆይ ምን አዲስ ነገር አለ ይላታለኝ። የአባዬ ሕክምና በዚህ ልክ አልጠበቅኩትም፣ ከአቅሜ በላይ ሆኖብኛል። ብሩ በጣም በእጥፍ ጨምሯልኝ። እኔ የሰማሁትን ብነግርህ አንተ ራሱ ግራ ትጋባለህ ትለዋለች። እንዴ ለምን ይላታል እሱም መልሶ። ከዛም እኔ አላቅም፣ እስካሁን ራሱ ሰዎቹ ምንም የሰሙት ነገር የለም። ቢሰሙ ምን እንደሚሉኝ ራሱ በፍጹም አላቅም። ነገሮች ህይወት ከብዳለች ትለዋለች። አሲርም አይዞሽ ለአባት ስትይ ሁሉን ነገር ትችያለሽ፣ አንቺ እኮ ጠንካራ ሴት ነሽ አደል፣ እስኪ በርታ በይ ይላታለኝ። እሱም ሰላም ሰላም፣ እንዴት ናችሁ? የተወደዳችሁ የተከበራችሁ ውድ የኖላዊ ዩቲዩብ ቻናል ቤተሰቦች ሰላማችሁ በዘት ይበልልኝ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ እየሆናችሁ የሀና ውጤት መጨረሻ ምን ይሆን የሚለው ሁላችን በጉጉት እየጠበቅን ነው። ነገሮች ላይ ተደራርበውባታል። ሁሉም ነገር ተመሳስለውባታል። ሀና ጠንካራ ልጅ ብትሆንም ይህን ደግሞ ማለፍ የምትችለው በመድኃኒዓለም እገዛ ካልሆነ በራሷ ምንም ማድረግ ስለማትችል ድህነት አይኑ ይጥፋ ከማለት እኛ ምንም ማለት አንችልም። እና ቤተሰቦቼ ለቻናሌ ሰብስክራይብ እያደረጋችሁ ትንሿ ጎጆን ሞቅ ሞቅ አድርጉልኝ። ፕሌስ ላይክ አድርጉ፣ ሰብስክራይብ አድርጉ። እንዲሁም ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። የምወዳችሁ ውድ ሀገሬ ልጆች ሰላማችሁ ይብዛልኝ። እንግዲህ ዛሬ የኖላዊት ድራማ በክፍል 49 የምናይ ይሆናል ማለት ነው። በክፍል 49 እንግዲህ ወይዘሮ ሜላት ሀናን የቁም ስቃይ እያበላቻት እንደሆነ ቤተሰቦቹ ደግሞ ትርምስምሳቸው እንደወጣና ዶክተሩም እያጭበረበረ እንደሆነ በትክክል የሚታይ ነገር ነው። ወይዘሮ ሜላት አንዳንዴ ለመፍረድ ቢከብደንም ነገሮች ሲደራረቡባት እውነት መስሎ እየታያት አንድ ነገር ብቻ ነው ያለ። ሀና ውሸታምና ጭበርባሪ ገንዘቧን ልትበላ እየቀረበቻት መስሏታል። ምክንያቱም እስከ ዛሬ ድረስ ይህን ያህል ጊዜ ስትኖር ምንም ያልተናገረችው ዛሬ ልጅ ስትመጣ ሁሉ ነገር ቤቴን ሰላሜ ልትበጠብጥ ነው እያለች ለራሷ ሀይምሮዋ ትጨናንቆባታል። ሀና ግን የነገሮች መመሳሰል እንጂ እንደሆነ ደግሞ ይፈጠራል ብላ ስላላሰበች የውሳኔ ሰው ስላልሆነች ወይም ደግሞ የሰው ችግር ምክንያት መሆን የማትችል የሰው እርዳታ እንኳን መጠየቅ የማትፈልግ በራሷ ሰርታ የምትቀየር እንዲሁም ለአባቷ ብቻ የምትኖር ሀቀኛ ልጅ ሆና ደግሞ እሷም የራሷን ያለ አቅሟን ደግሞ እየታገለች ሲሆን ቤተሰቦቹ ደግሞ እነ ሰላምና እነ ምናሴ ደግሞ አሲሪም የቻለውን ነገር ሁሉ እያገዛትና ከጎኗ እንደሆነ ይነግራታል። አይዞሽ መድኃኒዓለም እኮ ድሆቹን በፍጹም አይተወንም፣ አየሽ ሁሉም ነገር ለበጎ ነው፣ ይሄም ያልፋል ይላታል። እሱስ ልክ ነህ፣ እኛ እንጨናነቃለን እንጂ ከሱ ውጭ ምን አማራጭ አለን አሲር ትለዋለች። እሱም አይዞሽ እሺ ያንቺ መድኃኒዓለም አሳልፎ አይሰጥሽም ይላትና እጆቿን ይይዛታል። በስተመጨረሻ እቅፍ አድርጎ ይጽናናሉ ማለት ነው። ወይዘሮ ሜላትን ብትመከር ብትዘከር በፍጹም ምናሴም የቻለውን ነገር ይላታል። እየሰማች አይደለም። እንዲሁም ሰላምዬም እስኪ ተረጋጊ፣ ይቺ ልጅ እኮ እውነት አላትኝ፣ በውሸት አይደለም እንደዚህ የሰው ህይወት ልትበጠብጥ ይቅርና የራሷን ህይወትና እርዳታ እንኳን ማትሻ ልጅ ናት። ቆይ ሌባና ጭበርባሪ አይደለችም ትላለች ሰላምም። በሌላ በኩል ወይዘሮ ሚንጡብም እርግብ ተብያዋም እንዲሁ ነገሩን እያቀሳሰረች ከዶክተሩ ፊትና ከወይዘሮ ሜላት ጋር ሌባ ነሽ፣ አንቺ ጭበርባሪ ነሽ እያለች ታዋርዳታለች። ዶክተሩም ያው በገንዘብ አይኑን ስለሸፈነ እያጭበረበረና ከድሃዋ ሊበላ ቆርጦ ተነስቷል ማለት ነው። ያ ማለት እንግዲህ የተደራደረበት አንድ ምክንያት አለ ብዬ አምናለሁ። ውጤቱን ላለመቀየር ሲል የሀናን አባት ሕክምና ተጠቅሞ ገንዘቡን ለራሱ አድርጎ ውጤቱ እንደማይቀየር ተስፋ አድርጋለሁ ማለት ነው። እንግዲህ የዚህ ሴራ ደግሞ እርግብና ወይዘሮ ባዩሽ ሲሆኑ ሜላት ደግሞ እስካሁን በጭፍን አይኗ ደግሞ ልጇን እርግብ ብላ አምና እንደተቀበለች ነው የሚያሳየው ድራማው ማለት ነው። የወይዘሮ ሜላት እናትም አስቴርም ሀናን እንዳየቻትና ሁሉ ነገሯ የድሮ የልጅነቷ እንደሚያስታውሳት በትክክልም እሷ እንደሆነች ሀይምሯ ቢነግራትም
ግን ግራ ተጋብታለች በሆኑ ነገር። ልጇንም እባክሽ ተረጋጊ፣ የፈለገ ነገር ቢሆን ሀናን እንድትቆጫት በፍጹም አልፈልግም፣ እስኪ አይንሽን ግለጭ ትላታለች። እማዬ ቆይ ሁላችሁም ነው እንደ ይቺ ልጅ ያልተሰረቻችሁ? ቆይ ምንድን ነው? እስኪ ሁላችሁም አይናችሁን ግለጡ። ይቺ ልጅ እኮ ልዘርፈኝ የመጣች ሌባ አጭበርባሪ ልጅ ናት። ቆይ አይታያችሁም የሁሉ ነገር ትላታለች። ወይዘሮ አስቴርን በፍጹም ይሄ ነገር አጋጣሚ ሊሆን ይችላል እንጂ እንዲህ ሊሆን ይችላለኝ። ልጅቷ በጣም ጸባየ ሰናይና አስተዋይ፣ ትህትናዋ፣ ግርማ ሞገሷ፣ ሁሉ ነገሯ እኮ ዝም ብለሽ እስኪ አድምጠሽ እያት እያለች እናትና ልጅ በሌላ በኩል ይከራከራሉ። እንዲሁም ደግሞ በሌላ በኩል ደግሞ አቶ ኖላዊ የሕክምናው ጉዳይ ጤንነቱ ደህና እንደሆነ ዶክተሩን ቢነግረውም ግን የሀና መጨናነቅ ተመልሶ እሱንም ለጭንቀት ዳርጎታል ማለት ነው። ይህን ይመስላል ቤተሰቦች። ሰላማቸው ዝዝዝዝዝት ይበልልኝ። እንግዲህ ያው ውጤቱን እንጠብቃለን እንድለሃንቸው እያላችሁ ማለት ነው። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። እወዳችኋለሁ ውድ የሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛልኝ።